ይቅርታ ቴክኒክ ብልሽት ነው። እግዚአብሔር ከእናንተ ጋር ይሁን ካሏችሁ ካሉ እነሱ ጓደኛ ናቸው፣ እውነተኛ ጓደኞች ናቸው። ጓደኝነት ባትወልድልህ እንኳን ስለ መውለድ የሚያነሳበት ሳይሆን ስለምትኖሩት ኑሮ ስላንተና ስለሷ ፍቅር የሚያወድስ የሚያሞግስ በጣም ደስ ትላላችሁ ነው ሞራል የሚሰጥ እንጂ መጥቶ አትወልድልህም እንጂ ምንድነው ያስከው በቅሎ ነው እንዴ ምናምን የሚል እሱ ጓደኛ አይደለም። ሰላምን ሊነጥቅህ የተላከ የሰይጣን ወንድም ነው። መታ ምንድነው አይወልድልሽም እንዴ አያስወልድም እንዴ ምንድነው ቤት ውስጥ ቁጭ ካንቺ ጋር ወደዚህ ወደዛ ምናምን ተጣብቆብሽ ምናምን? አዎ ይጣበቅባት። መለያየቷን የምትፈልጉት ለምንድን ነው? ልታርሱባት፣ ልትበሏት፣ ቀቅላችሁ ልትበሏት። ስለዚህ አብረው መሆናቸው አያናዳችሁ። ትጣበቅበት ከጎኑ የተሰጠችው ድሮም የተጣበቀች የጎን አጥንቱ ነች። ምንድነው ልቧ ጠፋ፣ ልምብናው ተሰወረች፣ ምንድነው ጠፋችብን? እንዴት ተጥፋ? በቃ የሷ ላይፍ አላት እኮ የራሷ የሆነ ኑሮ አላት እኮ የተሰጣት ስቴፕ አለ እኮ ከእናንተ ጋር የምታሳልፍበት ወቅት አላት። ከዛ ግን የሷ የማንም አይደለችም። በዘፈኑም በሃይማኖቱም በመጽሐፉም በአባቶችም የሚነገረው ሁሉንም ተወች፣ ወደ ባሏ ሄደች። ሁሉንም ትታ የባሏ ሆነች፣ ርስቱ ጉልቱ ሆነች ነው የሚለው መጽሐፍ። እሱንም እንደዛው ነው። ልቀቁት፣ ተዉት፣ የሷ ነው፣ ከሷ ጋር ነው የሚኖረው። አንድ ቀን እነሱ ማንም የሌለበት ምድረ በዳ ቢኖሩ እነሱ ብቻ ናቸው የሚኖሩት። እናንተ አታስፈልጓቸው። ስለዚህ በመልካምነት መልካም ጓደኞች ፑሽ ያደርጋሉ፣ መልካምን ነገር ሰፖርት ያደርጋሉ። ጓደኛ መስለው ጀስት የራስ ወዳጅ መስለው ምንድነው? በዘፈኑም እነ ቬሮኒካ ትራን ዘፍነውታል። አበደች፣ እሷ ለየላት፣ ከጨርቋን ጣለች፣ ልቧ ከሷ ጋር አይደለም ለሱ ብላ እንዲሆነች እና ሃይማኖቱን እንዴ ባል ልትሆኑ አትችሉ። አበደላት፣ ከነፈላት፣ ሞተላት። አዎ ይሙትላት። እሷን ብሎ መጥቷል። እናት አባቱን ጥሎ የራሱን ላይፍ ጥሎ ጓደኞቹን ጥሎ ወደ እሷ መጥቷል። እሷን ብሎ ከነበረበት ከሚኖርበት ሰላም ህይወት መጥቷል፣ የሚመጣበትን ቻሌንጅ ሊወጣ። ስለዚህ እሱ ጋር ተዉ። መልካም ጓደኞች ከሆናችሁ፣ ጥሩ ጓደኞች ከሆናችሁ ጸልዩላቸው፣ ፑሽ ተከተሏቸው። እነሱ የሚኖሩት ኑሮ የሚያጓጓችሁ ከሆነ አብራችሁ ለመኖር ሞክሩ። ያ ማለት ምንድነው? እነሱ ጥሩ ከሆነ የሚኖሩት የነሱን ጥሩ፣ የነሱን አለመለያየት፣ የነሱን መግባባት፣ የነሱን በሀሳብ መተጋገዝ፣ መረዳዳት። እኔ መቻቻል በሚለው ስለማላምን መረዳዳት፣ ሀሳቡን መረዳት፣ ሀሳቧን መረዳት። እናንተ ጓደኛ ከሆናችሁ ሀሳባቸውን ተረዱና እልልልልል በሉላቸው። ወንዶች በጭብጨባ፣ ሴቶች በልልታ። እግዚአብሔር የሚወደው ያንን ስለሆነ ጋብቻ ክቡር ነው በሚለው። ስለዚህ ጓደኝነት ላይ ነው ፎከስ የምናደርገው። አዎ ግን የተያዘ ስለሆነ ነው። ስለዚህ መልካም ጓደኛ በሁል ጊዜ ዘጭ ብሎ አጠገብህ የሚቆም፣ ወደ ቤትህ ፑሽ የሚያደርግህ፣ ወደ ትዳርህ፣ ወደ ልጆችህ፣ ወደ ሚስትህ የሚገፋህ እሱ፣ ቤትህን እንድታይ፣ ስራን ጠንክረህ እንድትሰራ፣ ፈጣሪን እንድትፈራ የሚያደርግህ እሱ ነው ጓደኛ። እሱ ነው ወንድምህ። ወደ ትዳርሽ የምትገፋሽ፣ ትዳርሽን ያዢ፣ አሪፍ ነው። አሁን እየሄድሽ ያለበት መንገድ ጥሩ ነው። የራስሽን ነገር መኖር ጀምረሻል። በጣም መልካም ነው። ባልሽ እንዴት አይነት ጎበዝ ነው። እግዚአብሔር ይርዳችሁ። ፍቅራችሁ ደስ ሲል ሲያጓጓ እንደናንተ ያርገን የምትልሽ ፈትም ትሁን ባለ ትዳርም ትሁን ምንም ትሁን እሷ ያንቺ ጓደኛሽ ነች። በቃ ስለአንቺ ነው የምታስበው። ያንቺ ደስታ ያስደስታታልና እሷ ጓደኛሽ ነች። ስለዚህ በሰፊው እንወያይበታለን። ጊዜ እየጠብቀን እንጨዋወታለን። እግዚአብሔር በፈቀደ ነገሮች ይቀየራሉ። ጓደኝነት ምንድን ነው ላላችሁ፣ ጓደኛ ማለት አምጥታ መጀመሪያ የራሷን ወይ ከትዳሯ ወይ ከቤተሰቧ
ወይ ከሌላ ጓደኛዋ ተነስታ አንቺ እኮ በግንዲ ያርጋዳለ አንቺንም እንደዛ ነው የምታረግሽ። ባሌ እኮ በዚህ ወጥቶች ገብቶ እንዴት አይነት ሰው ነበር፣ አሁን ግን እንዲሆነ እሷ መመለስ ያቃታትን አንቺ ስለማትመልሺው ለምንድን ነው የምትነግርሽ? መልካም ነገር የሚያወሩ ከሆነ መልካም፣ ስለ ባሏ ጥሩ ነገር የምታወራሽ ከሆነ መልካም ሰው ነች። አንቺም ስለ ባልሽ ጦርነት ብትነግሪያት ችግር የለውም። ግን ማውጣታቱ ምን አስፈለገ? አንቺም የራስሽ ነገር ችለሽ ነው የምትሄጂው። እንደ ጓደኛ ለመወያየት ጓደኛሽ አንቺን መምሰል መቻል አለባት። ሚዛኑ ቅድም ያልኳቸው ነገሮች ናቸው። እውነት የአንቺ ሰው ከሆነች መጀመሪያ ነገርሽን አትገፋም። አንቺ ጋር ያለው መልካም ነገር ሊታያት ይገባል። አንቺ በመልካም የምትጓዥበት ትናንትና ብቻሽን ወዲህ ወዲያ ጥንጥን ስትይ ትዳር በያዘች ስራ በያዘች ብላ ስትጨነቅልሽ አቤት እሷ እኮ ትዳር ብትይዝ እንዝርት ነች ስትያት ስለነበረ ዛሬ ትዳሯ ሲያምርላት ከሰው ጋር ስትሆን ለምን ትገፊያታለሽ? ለምን ጎሽ አትያትም? ጓደኛዋ ለመሆን ከፈለግሽ ተረጃታ። ገንዘብ አይደለም። ገንዘብ ይኸውላችሁ እንደሆነ ቋንቋ መጠቀሚያ አንድ ቁስ ነው። ቋንቋ ይጠቅማል አይደል? ከሀገር ስንሄድ ከቦታ ቦታ ስንሄድ ልንሰራበት መግባቢያ ነውና፣ ገንዘብም ጀስት ያ ነው፣ ሌላ ትርጉም የለውም። ቋንቋ ከሌለህ ዱዳ ነህ፣ ገንዘብ ከሌለህ ዱዳ ነህ። ምንም ነገር አታደርግም። ስለዚህ ጓደኛ ትላንትና ትራክ ላይ ቁጭ ብሎ ሞቷል እኮ ያኛው። ቤት ስላልነበረው ሩሚት ሆኖ ቤት ውስጥ ስትገባ ካልሲው ሳይታጠብ አይጣይት የሞተ አይጣት ሲሸት እኮ ነበርክ እኮ። ደብሮ እኮ ባክን ውጣ ብለህ ይዘኸው ወጥተሃል። እናጽዳ እንኳን አላልከው። ዛሬ ታዲያ ትዳር ይዞ ቤት ገዝቶ ወይም ቤት ተከራይቶ መኖር ሲጀምር፣ ጥሩ መኪና መንዳት ሲጀምር፣ ላይፉን መምራት ሲጀምር፣ ሚስቱ ስታረግዝ ደስታውን እንዳያጣጥም ነጥቀህ ወስደህ እንዲሆነው ተገልብጦ ተነስቶ ብለህ ሮማንቲክ ያልሆነ ያልተጻፈ በአንተ የተሰራ ሙቪ ነግረኸው ቤቱን እንዲረብሽ ትዳሩን እንዲረብሽ ከህይወቱ እንዲወጣ ለምን ታደርገዋለህ? ስለዚህ እንደዚህ አይነቶቹ ጓደኞች ሳይሆኑ ያው ጠላቶች ናቸው ብያለሁ። ጓደኝነት እውነት መልካም ከሆነ የሚያደርገው የገባበት ትላንት ከነበረው ነገር ገባችሁ? ትላንትና ብቻውን ወዲያ ሲል ከነበረው ነገር ወጥቶ ከአንድ መልካም ሰው ጋር ሆኖ ከጎኑ አጥንት ጋር ሆኖ ኑሮ መኖር ሲጀምር ባዶ ቤት እንዳይሞት እንደሌሎቹ፣ ባዶ ትራክ ላይ እንዳይሞት፣ መንገድ ላይ እንዳይሞት እንደሌሎቹ፣ አትሊስት ቢሞትም ቀባሪ እንዲኖረው መኖር ሲጀምር አግዘው እንጂ ከቤቱ አታስወጣው። ወደ ቤቱ በጊዜ እንዲገባ ምከረው እንጂ ጎበዝ። እሱን ከሆንክ ጥሩ ጓደኛ ነህ። ስለዚህ ጓደኝነት ሰፊ ነገር አለው። በሌላ ቀን በሰፊው እንወያየበታለን። ለዛሬ ይሄንን ካልኳችሁ መልካም ጓደኝነት በዚህ መልኩ ካወራን ሌላውን ነገር ለመጨመር ያህል እንዴት እናውቃለን? መልካም ጓደኛ እንዴት ይታወቃል ካላችሁ አሁን ከዘረዘርኩት መሀል ማየት ነው። አንደኛው ከእስከዛሬ ካሳለፋችሁት ነገር ማየት ነው። እስከዛሬ ስትመጡ ጓደኞቻችሁ በዚህ አይነት ፈተና ውስጥ አልፈተኗችሁም? አስቡት። የተቀማሽ የለሽም በጓደኛሽ። ባልሽን አልተነጠቅሽም፣ ባልሽን አላዘሞተችውም። አየሽ፣ ጓደኛሽ ነበረች እሷ። አሁንም መጠንቀቅ። ከዚህ በፊት ብያለሁ። ሚስትህ ፊት ጓደኛህን ጋብዘው ቤት ውስጥ ከሆነ ተነስ እንጂ እንዲያርግላት እንዲያረግልሽም እንዴ ወይ ምናምን ብለው ውጭ ብድግ ካበዛ በጥፊ ብለህ አባረው ከቤት። ሊያሳጣህ እየሞከረ ነው። አንተ ያንን ቤት እንደመሰረትከው ሳይሆን እሱ ሊመሰርተው እንደሚፈልግ እየነገራት ነው ለሚስትህ። እሱ እሷን ቢዝ የተሻለ እንደሚያኖራት እየነገራት ነው ለሚስትህ። ትዳርህን ሊያጠፋብህ ነው። ከቤትህ አርቀህ ቤትሽ መታ ወይኔ ጌታ እንደዚህ ባልሽ ምናምን ካለች እሷን ተጠንቀቂ። የማትሆነውን ያንቺን ባል ልቡን ለማሸፈት ለማስወጣት ስትል ከቤት ውስጥ ነው እንደዛ የምትሆነው። ኃይለኛ ሽቶ ተቀብታ የምትመጣው፣ የሌላችን አንቺ የሌለሽን ሚኒስከርት አድርጋ የምትመጣው። ሰዎች ነን፣ በስህተት ውስጥ ነው የምንጓዘው። ያ እንዳይፈጠር ሲጀመር ለራሳችን ክብር እንስጥ። ጓደኞቻችንን ሚዛን ላይ እናስቀምጣቸው።
እናስቀምጣቸው። ብቻችንን ሆነን ሰው ፍለጋ ጥጉጥ እንዳልነው ስለነበረን ነው አብረውን የነበሩት። እስቲ